በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በሕልውና አንድ አምላክ ብለን ክብር ምስጋና ይግባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን በወገኖቹ በመላእክት ሁሉ ላይ ከክብሩና ከገናነቱ ጋር እንደሾመ እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙ ነውና፣ ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዘውናል። ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በቸርነቱ ላይ ለሰው ታዛዥ ለሆነውና በይቅር ባይነቱ የታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማድረግ በዚህ መልአክ የመለከት ድምፅ መነፋት እንደሆነ ዳግመኛ በሚመጣበት ጊዜ እንዲሁ ይሆናል። ዳግመኛም በዛሬው ዕለት ንዕድ ክብርት የምትሆን አፎሚያ የእረፍት ቀኗ እንደሆነ እናገራለን። ይህችም ቅድስት አፎሚያ የተባለች ሴት አንድ እግዚአብሔርን የሚፈራ አስታኒቆስ የተባለ ሰው ሚስት ናት። ይህም ሰውዬ ምጽዋትን የሚሰጥ 3 በዓላቶችን በየወሩ የሚያከብር ነበር። እሊህም በዓላት የመላእክት አለቃ የሚሆን የቅዱስ ሚካኤልን በዓል በወር በገባ በ12 ቀን፣ የእመቤታችን ቅድስት ድንግል ማርያም በዓል በየወሩ በ21 ቀን፣ የጌታችን ኢየሱስ ክርስቶስን የልደቱ መታሰቢያ በዓል ወር በባተ በ29 ቀን ሲያከብርና መታሰቢያቸውን ሲያደርግ ይኖር ነበር። ይህም ሰው የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያደርገውን ምጽዋት እንዳታስቀር አዘዛት። ይልቁንም የሊህን የ3ቱን የመታሰቢያ በዓላት ዝክር እንዳታስተጓጉል አደራ አላት። እሷም በቤቷ ውስጥ አኑራ ከሰይጣን ፈተና ትከላከልበት ዘንድ የቅዱስ ሚካኤልን ስዕል አሰርቶ እንዲሰጣት ባሏን ጠየቀችውና አሰርቶ ሰጣት። እሷም ባሏም ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እሱ ከሚያደርገው በጎ ስራ አንዳችን ሳታጓድል ትሰራ ጀመር። ሰይጣን ይህን በተመለከተ ጊዜ በቅናት ተነሳሳባት። በመበለት መነኮሳይት ተመስሎ እየመጣ ስለ አንቺ በጣም ነው የማዝነው እያለ በነገሩ ሊያግባባት ሞከረ። አሁንም እድሜሽ ወደ እርጅና ከመግፋቱ በፊትና ገንዘብሽም ከማለቁ አስቀድሞ ባል አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ አላት። ቀጥሎም ባልሽ እንደሆነ መንግስተ ሰማያት ወርሷል፣ ምጽዋትን አይፈልግም ባላት ጊዜ እሷም ከእንግዲህ ከሌላ ወንድ ጋር ላልገናኝ ለእግዚአብሔር የመሐላ ቃሌን ሰጥቻለሁና አላደርገውም ስትል መለሰችለት። እርግቦችና ቁራዎችስ እንኳ ባላቸው ከሞተ ሌላ ባል አያውቁም። ባሪያ እግዚአብሔር ለተፈጠሩ ሰዎችማ ይህን ማድረግ እንዴት ይገባል አለችው። ነገሩ እንዳልተቀበለችው ባየች መልኩን ለውጦ ዛሬ ባይቻለኝ በሌላ ቀን መጥቼ ሀሳቤ እንድትቀበል ያደርጋለሁ ሲል በታላቅ ቃል ጮኸ። እሷም የቅዱስ ሚካኤልን ስዕል አወጣችና ከዚያ ድምጥማጡን አጠፋችው። ከዚያም በሰኔ 12 ቀን እንደ ልማዷ ለማክበር ስትዘጋጅ ሳለ ዳግመኛ ሰይጣን በመልአክ አምሳል ተመስሎ መጣና ሰላም ለአንቺ ይሁን ቸር አለሽ አላት። እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እነሆ ገንዘብሽን በመጽዋት ማባከንሽን ትተሽ ከምዕመናን ወገን ለአንዱ ሚስት ትሆኚ ዘንድ እግዚአብሔር ወደ አንቺ ልኮኛል። በዚህም ላይ ያለ ባል የምትኖር ሴት መቅዘፊያ የሌላት ወይም መልሕቋ እንደተቆረጠ መርከብ መሆኗን እወቂ አላት። ከመጽሐፈ ብሉያት ልዩ ልዩ ጥቅሶችን እያመጣ ተመልከቺ። አብርሃም፣ ይስሐቅና ያዕቆብ፣ ዳዊት፣ ሌሎችም እነሱን የመሰሉ ሁሉ ሚስት አግብተዋል። ነገር ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። ቅድስት አፎሚያ መልሳ አንተ የእግዚአብሔር መልአክ ከሆንክ የመታወቂያ ምልክት የሚሆን ትምህርተ መስቀል ወዴት አለ? የንጉሥ መላእክተኛ የሆነ ሁሉ የንጉሱን ማተም ሳይዝ ወደ ሌላው መልእክት ያደርስ አይሄድምና አለችው። ሰይጣንም ይህን በሰማ ጊዜ መልኩ ተለወጠ፣ ዘሎም አነቃት። በዚያም ጊዜ አፎሚያ ወደ ቅዱስ ሚካኤል ድረስልኝ እያለች ስትጮህ ፈጥኖ ደረሰና ዳናት። ሰይጣኑም በብዙ አይነት ስቃይ ካሰቃየው በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋኝ ብሎ ስለለመነው ተወው። ቅዱስ ሚካኤልም ቅድስት አፎሚያን ሄደሽ ቤትሽን አዘጋጂ፣ በዛሬው ዕለት ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቶልሻል ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም ለበዓሉ የሚያስፈልገውን ካዘጋጀች በኋላ ወደ ኤጲስቆጶሱና ካህናቱ ዘንድ መልእክተኛ ላከችና መጡ። ቀጥሎም በእነሱ እጅ ለነዳያንና ችግረኞች ምጽዋት ይሰጡላት ዘንድ ገንዘብ ሰጠቻቸው። ከዚህም በኋላ የቅዱስ ሚካኤልን ስዕል በደረቷና በፊቷ ላይ አድርጋ ወደ እግዚአብሔር እየጸለየች የቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔር በፍጹም ልመናዋ ሕዝበ ክርስቲያን ይቅር ይበለን እስከ ዘላለሙ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል
ለማሳት በተነሳሳበት ጊዜ በዛሬው ቀን እንደቀጠራት ዲያብሎስን ድል ለነሳችው ቅድስት አፎምያ ሰላምታ ይገባል። የቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም እረፍት ወዳለበት በክብር አርፋለችና። ዳግመኛም በዛሬው ዕለት ብፁዕና ንጹሕ የሚሆን ሰማያዊ ምስጢር የተገለጸለት ኢትዮጵያዊው ንጉሥ ቅዱስ ላሊበላ ያረፈበት ቀን ነው። በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙ አሜን። ከእንጨትና ከጭቃ አይደለ በፈለገው አይነት ድንጋዮች እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለሰራ ለንጉሱ ለቅዱስ ላሊበላ ሰላምታ ይገባል። ነጋሲነቱንና ምስፍናውን ያጠይቅለት ዘንድ የነገስታትና የታላላቅ ሰዎች ተድላ የሚሆን ይህ መዓር በተወለደበት ዕለት በንብ ተከበበ። በደገኛው ጻድቅ ትንቢት የሊቀ ጵጵስናውን ሹመት ከእግዚአብሔር ላገኘ ለሊቀ ጳጳሱ ለቄርሎስ ሰላም እላለሁ። ከዚህ ዓለም ስህተት በራቀ በዚህ መምህር ጣለ ትምህርት ምዕመናን ለመለሙ በዙ ደቂቀ ወንጌልም በረከቱ። የቅዱስ ሚካኤል ልመናው ተራዳይነቱ ጠባቂነቱ ከኛ ከሁላችን ከህዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን።